ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ። ዛሬ ልዩ የሆነውን የበዓል የቀለሜ ፕሮግራምን በዛሬ ከቃና ይዤላችሁ መጥቻለሁ። በጣም ታምራላችሁ። መልካም በዓል ለሁላችሁ። ቀለሜ ላይ አዋቂ መሆን ብቻ አያሸልምም። በቀለሜ ፕሮግራም እንግዲህ እንደምታዩቸው አዋቂዎችና ታዳጊዎችን ይዘን በተለያዩ አይነት ጥያቄዎች አወዳድረን የትኛው ያሸንፋል ብለን እናያለን። በጣም ሲምፕል ወይም ቀላል ህጎች አሏቸው። ሁሉም ተወዳዳሪዎች ሲጀምሩ 10,000 ብር ቋታቸው ውስጥ ይኖራል። እያንዳንዱ ጥያቄ 2500 ዋጋ ይኖረዋል። ለየት በሚል ሁኔታ እንግዲህ ያው ትልልቆቹ ወይም አዋቂዎቹ የሳቱትን ጥያቄ ታዳጊዎቹ ካገኙ መልሰው የእነሱን ብር መውሰድ ይችላሉ። እነሱ ግን ታዳጊዎቹ መውሰድ አይችሉም። ዝግጁ ናችሁ? እሺ፣ አንድ ሞቅ ያለ ጭብጨባ ለተወዳዳሪዎች። የዛሬ ተወዳዳሪዎቻችን እንግዲህ ከአዋቂዎቹ ብጀምር ማህበራዊ ድረገጾች ላይ ብሮድካስት ሚዲያ ላይ ይታወቃሉ። እኔ ላስተዋውቃችሁ ወይስ ሀብትሽ እንዴት ነው? ስንታየው ቀለሜ ነበረ 8ኛ ክፍል ላይ ተቀነጨረ 50 ዓመት አለፈው እንዲሁ እንደኖረ ግን በልጅነቱ ቀለሜ ነበረ። ሀብትሽ ወየ ኧረ ተይ ሀብትሽ አቤት ሀብትሽ ኧረ ተይ ሀብትሽ ከ6 አይደል ወይ ትምህርቱን ያቆምሽ? እንደ ተማረ ሰው እንደ ጨረሰ ሰው ሙድ መያዝሽ እነዚህ 2 ልጆች በአንድ እንግሊዘኛ እንዳይዘረሩሽ። ጨርሳችኋል። ሀብትሽ ስንትሽ እንግዲህ ያው በተለያዩ ቀልዶቻችሁ እናውቃቸዋለን። እንኳን ደህና መጣችሁ። መልካም በዓል ለራሳችሁ። በዛሬው ልዩ የሆነው የገና በዓል ቀለሜ ውድድር ላይ ደግሞ በጣም ልዩ ነው ታዳጊዎች ይዘን መጥተናል። ክርስቲያን፣ እስቲ ራስሽን አስተዋውቂ። እሺ፣ ስሜ ሞዴል ክርስቲያን ተስፋ ይባላል። እድሜ 9 ነው። የመጣሁት ከኢትዮ ኤክሰለንስ አካዳሚ ነው። ከዚህ በፊት ከ25 በላይ ማስታወቂያዎችን ሰርቻለሁ። እንዲሁም ደግሞ በትምህርት 23 ሰርተፍኬት አለኝ፣ 3 ሜዳሊያ አለኝ፣ እንዲሁም 2 ዋንጫ አለኝ። በትርፍ ጊዜ ደግሞ ሞዴሊንግ ሰራለሁ። በሞዴሊንግም 1 ዋንጫ አለኝ። አሁን ደግሞ በማስታወቂያ ዘርፍ ተሰማርቻለሁ። ታዲያ እንደዚህ ነው። ይሄንን ሬዘሜ እንበለው ወይንም የሥራ ልምድ ሀብትሽ ጋር ስንት ዓመታችሁ እያለ ነበር የነበራችሁ? ይሄን 20 ምናምን ሰርተፍኬትና ሽልማቶች እኛ ቀድመን ተናግረናል። እኛ መግባታችን። ወደ ሀበን እንሂድ። ሀበን ራስሽን አስተዋውቂ እስቲ። ስሜ ሀበን እንግዳ ወርቅ ይባላል። የመጣሁት ከስቴርዌይ ስኩል ነው። አሁን ደግሞ ብዙ ተሰጥኦዎች አሉኝ። እንግዲህ ከተሰጥኦቼ ውስጥ መዝሙርና ስዕል እሞክራለሁ። እንዲሁም የተለያዩ ከክርስቲ ጋር ጓደኛሞች ነን። እንዲሁም ከእሷ ጋር በሞዴሊንግ ዘርፍ አንድ ላይ አብረን ቆይተን ነበረ እና ማመስገን የምፈልገው የመጀመሪያ እግዚአብሔርን ማመስገን እፈልጋለሁ። ቀጣይ ደግሞ እህቴን ደግሞ ሰርጀሪ የሰራትን ዶክተር ፍቃዱን ማመስገን እፈልጋለሁ። እኔም ሳድግ መሆን የምፈልገው ዶክተር ነው። ልክ እንደ ዶክተር ፍቃዱ ሳድግ የተቸገሩትን ልረዳ እፈልጋለሁ። ውድድሮቻችንን ልንጀምር ነው። ዝግጁ ናችሁ? እኔ የውጭ ስልክ አትፎግራ። ስንትሽ ለምን ትፈራለህ? አትፍራ እንዴ! ምን ወንድ አዞራ አይደል እንጂ በኋላ እደውላለሁ። ከጥያቄ ቺዋቴነት የክርስቲ ሰርተፍኬት ነው እኮ ያዞረው። 20 ምናምን ስትል ትፈራለህ? ከእሷ ጋር አይደለም የምትወዳደረው። ከእሷ ጋር ነው ይለቃል። ምን አስፈራ? ምንስ ቢሆን አላውቅም እኮ ይቻላል። ጦሱ እኔ ላይ ነው። ሁለቱ ናቸው እንግዲህ የሚወዳደሩት። ፍልሚያው እነሱ ጋር ነው። አንተ ይኸው ከሀበን ጋር ነው። ካስቲ ሀበንም እኮ ሳት ልጅ ግን ያው እዚህ ቀለል አድርገን እንደ እሷ ሕክምናው ላይ ነው። ሕክምናው ላይ መስለኛል። እንዴት አወቀች? እሺ፣ 4 የውድድር ዘርፎች ይኖሩናል። እሺ፣
ስፖርት አለን፣ ገና አለ፣ ጠቅላላ እውቀት አለ፣ መዝናኛ አለ። በእነዚህ መስክ ውስጥ ደግሞ አራት ጥያቄዎች አሉ። እሺ፣ ስለዚህ ከአንድ ነው መደብ ላይ አንድ ጥያቄ ብቻ ነው መውሰድ የሚቻለው። መድገም አትችሉም። ስፖርት አንድ ካልክ በቃ ጨረስክ። ወደ መዝናኛ የግድ መቀጠል ይኖርብሃል ማለት ነው። እንግዲህ በአቅርቦትም ያው ሀብትሽና ክርስቲያን ስለሆነ መጀመሪያ በእነሱ እንጀምር። ታላቅ ማን ነው እድሜ የሚበልጠው? ሳቷሽ ተናገር። እሱ አባቱን ራሱ ይበልጣቸዋል። እሺ ሀብትሽ፣ እንግዲህ ክርስቲያንዬ እሱ ከሳተ አንቺ መመለስ ስለምትችይ ከእሱ ነው የምንጀምረው። እሺ፣ እያንዳንዱ ጥያቄ 2500 ይይዛል። መጀመሪያ ሲጀምር 10,000 ብር ይዛችኋል። ጥያቄው ፍሬው ሊጀመር ነው። ዝግጁ ናችሁ? እሺ፣ ያው እጅ ካልሰጣችሁት አይመጣልንም። እሺ፣ ሞክር፣ ጀምር። ምን ትመርጣለህ? እሱ እኔ ነው መምረጥ። አንተ ነህ የምትመርጠው። እሷና አንተ። ገና መዝናኛ 3 ገና መዝናኛ 3 ገና መዝናኛ 3 ፈገግ አለ። እሺ፣ ከኢትዮጵያ ነገስታት መካከል በገና ዕለት የተወለዱት ማን ናቸው? እንዳትያለረ ለሱ ነበር በእድሜ የሚቀርቡት እሳቸው። እሺ፣ ንጉስ ላሊበላ መሰለኝ። ንጉስ ላሊበላ። እሺ፣ ትክክለኛውን መልስ የመጨረሻ መልስ ነው አይደለ? አትገላምጠኝ። እንግዲህ በገና በዓል አከባበር ላይ አብዛኛውን ጊዜ እንዲያውም ትልቅ ክብረ በዓል አለ አይደለ? ላሊበላ ቤተክርስቲያን ሄደን ብዙ ጊዜ ይካሄዳል። ለዛም ነው እንግዲህ የእሳቸውም ልደት ከክርስቶስ ልደት ጋር እኩል ቀን ስለሚውል እንደዛ በደማቅ ሁኔታ የሚደረገው። እንኳን አደረሳችሁ በድንጋይ። እሺ ክርስቲያን፣ እስቲ ከአራቱ ዘርፍ የትኛውን ነው ደስ የሚልሽ? መዝናኛ ቁጥር 1። መዝናኛ ቁጥር 1። እንዳንቺ አንድ ነው አይደል? አንደኛ ስለምትወጪ ነው። እሺ፣ አይ ቢሊቭ አይ ካን ፍላይ ለሚለው ዘፈን የአማርኛ ተቃራኒውን ዘፈን ፈልግ ይላል። እናንተ ስለምታውቁት እንዳትስቁ እሺ። ድሮ ስንጫወተት እዚህ ላለ አይ ቢሊቭ አይ ካን ፍላይ ፈረንጅ የሚያምነው እንደዛ ነው፣ አበሻ ግን እንደዚህ ነው ሲባል እሺ። አሌታዋ ነገን ላየው እጓጓለሁ፣ ለተው አትኩረት ተስፋ፣ ሐመሯ አልበር እንዳሞራ፣ ምንድን ነው ዝምታው ምንድን ነው ዝምታ ተብሏል። እስቲ ተቃራኒ ነው የተባለው። ሐመርሃ አልበር እንዳሞራ። በቃ የመጨረሻ መልስ ላድርግ። በቃ ይኸው አልበር እንዳሞራ ብላለች። አይ ቢሊቭ አይ ካን ፍላይ በእሷ እድሜ እንደዚህ አይነት ቀልድ ሲቀለድ አልነበረም። በእኛ እንኳን ነበረ። ድሮ አይ ቢሊቭ አይ ካን ፍላይ ይላል ፈረንጅ፣ አበሻ ግን አልበር እንዳሞራ እያለ ተስፋውን ያሳጥራል ይባል ነበረ። ተመልሰናል። ሀብትሽዬ እንግዲህ አንተ ገና መዝናኛን ስለመረጥክ ቀድመህ ጠቅላላ እውቀት፣ ስፖርትና መዝናኛ ዘርፎች ይቀረዋል። ምረጥ ከሶስት። ስፖርት 3 ስፖርት 3 ስፖርት 3 ላይ እንግዲህ እግር ኳስ እንዴት ነው? ጎበዝ ነህ? እግር ኳስ ጎበዝ ነህ? ማየት ጨዋታ አለ ነው ማየት? እሺ፣ አይ እኔ ሁለቱም ላይ የለውም። ለምን ዋሻለሁ ነው? እሺ፣ በአሁኑ ጊዜ እንግዲህ አፍሪካ ዋንጫ እየተካሄደ ነው አይደለ? የዘንድሮ የአፍሪካ አዎ ተጀምራ በቃ ይመልሰው ይመልሷል። ያዘናጋል። የዘንድሮ የአፍሪካ ዋንጫ እያዘጋጀች ያለች ሀገር ማን ናት? ሀሌቷ አልጄሪያ፣ ለግብፅ፣ ሐመሯ ሞሮኮ፣ ሊቢያ። ሰዓት እየሄደ ጋና ምናምን የለም። ጋና ከተወዳዳሪ ነው ካዘጋጃ ምናምን ሊቢያ ነው። ሊቢያ እኔ እንጃ ለታዘጋጅ መቼ ነው ምን አትላለህ? አይ በቃ አልቀየረ። ያንተ ውድድር እኮ ከአፈንጋ ነው። ለምን? እስቲ ቆይ እሺ፣ ሌላ ልሞክር። በቃ አይ በቃ አንድ ድል ይሰጣል አይደል? የመጨረሻ መልስ ነው ወይ ብዬ መጠየቅ እጠይቃለሁ። አይደለም። አዎ የመጨረሻ መልስ ሞሮኮ ብሏል። እሺ ሊቢያ ሲባል በጣም ስለሽ አንተ ጤነኛ አይደለም እያለ ጦርነቱን የምታስተናግደው አልተባለ ኳስ። እሺ የመጨረሻ መልስ ይመዝገብለት ለሀብትሽ ሞሮኮ ብሏል።
አንገት ለአንገት ሊሄድ ነው። ክርስቲያንዬ የትኛው ይሻላል? አንቺ ደግሞ ያልሽው መጀመሪያ መዝናኛ ነበር የመረጥሽው አይደለ? ስለዚህ ስፖርት፣ ገና መዝናኛና ጠቅላላ እውቀት መምረጥ ትችላለሽ። እሺ ገና መዝናኛ አንድ። ገና መዝናኛ አንድ። እሷ ሁሌ አንድ ነው። ገብቶሃል? እሺ የገና ጨዋታ በሌላኛው ዓለም ካለው የየትኛው ጨዋታ ጋር ይመሳሰላል? ሀሌቷ ክሪኬት፣ ለፊልድ ሆኪ፣ ሐመሯ ራግቢ፣ ሬስሊንግ። አስቢ። የገና ጨዋታ እንዴት ነው የምንጫወተው? ለፊልድ ሆኪ። ለፊልድ ሆኪ ብላለች። የመጨረሻ መልስ ተይዞልሻል። ለፊልድ ሆኪ። በጣም አሪፍ። ያው የገና ጨዋታ የእኛ ላይ ሳርና ሜዳ ላይ ነው። ያው ፊልድ ሆኪ ይባላል እንጂ እነሱ ደግሞ በረዶ ላይ በጣም አሜሪካና ካናዳ ላይ ትልልቅ ሊጎች ያላቸው ናሽናል ሆኪ ሊግ የሚባል ትልልቅ ሊጎች ያላቸው ውድድር የሚደረግበት ነው። ስታንሊ ካፕ የሚባሉ ዋንጫ የሚያነሱት። እኛ ገና ዛሬ የሰማነው ፊልድ ሆኪ። እሺ የፊልድ ጉዞ ነው። የፊልድ ጉዞ መቼ ነው እስኪ የመስክ የወጣችሁት ልበል? ትንሽ ቆየት ብለን። እሺ ሀብትሽ ሁለት እኩል ሆናችኋል። እሳት ናችሁ። በጣም እሺ ቀጥል እስቲ። የቀረኝ መዝናኛ 3 ነው። መዝናኛ 3 መዝናኛ 3። እሺ መዝናኛ 3 ስጠይቅ በደንብ በመስማት ማየት አይቻልም። ማየት አይቻልም። ወደዚህ ዙር። እሺ በትኩረት ስማኝ። አንድ ያነብልሃል። አንድ አውቶቡስ 50 ሰዎችን ይዞ ጉዞ ጀመረ። 50። እሺ የመጀመሪያው ፌርማታ ላይ 10 ሰው ወርዶ 5 ሰው ገባ። ይዛል 45 50 ነበረ 10 ሰው ወረደ 5 ሰው ገባ። እሺ ቀጣዩ ፌርማታ ላይ ደግሞ 2 ሰው ወርዶ 2 ሰው ገባ። ይዙ 45 እሺ የመጨረሻው ፌርማታ ላይ ደግሞ 5 ሰው ወርዶ 3 ሰው ገባ። 5 ሰው ወርዶ 3 ሰው ገባ። እሺ አውቶቡሱ ስንት ፌርማታ አለው? ምን ታዲያ ሂሳብ ታሰራኛለህ? ምን ያደርግልኛል? የቅድሙ ሰዎቹ እንደ ሰዎቹን ባጠር ለመሸወድ ነው። ይሄ ጥያቄ። እሺ አንዴ ልከልመው ወይ አዳን አይቻልም። እሺ አንቺ ማየት አይቻልም። አንዴ ለመውሰድ አይደገምም። አይደገምም። አንዴ ነው የሚነበበው። ተሳፈረ ወይስ ትብለት ስንት ቁጥር ነበር የዘምቴል? 4 ፌርማታ። 4 ፌርማታ የመጨረሻ መልስ። እሺ ፌርማታው ከዛ በላይ እኮ ማድረግ ይችላል። እንግዲህ ምን ማድረግ አይቻልም። እስቲ ቆይ ወደ እሷ ከመሄዴ በፊት ግን ስንት ቁጥር ባስ ነበር የምትጠቀመው? እኔ አስታውሳለሁ የምትጠቀመው። ወይ እኔ ባገኘሁበት ነው የምገባው። ባገኘሁበት ነው እንዲያቀልልኝ መንገድ። እኛ ከመርካቶ ወዴት ነው? ወደ ጊዮርጊስ፣ ወደ ኪዳነ ምሕረት ነው 16 እንደዚህ የሚባሉ ነበሩ። ወደ አንቺ እንመለስ። ክርስቲያን 4 ተብሎ ነበረ። ትክክለኛ መልስ አይደለም። ትክክለኛ መልስ ስላልሆነ አንናገርም። ክርስቲያን ግን እድሉን እሰጥሻለሁ። ላንብብልሽ አንዴ ወይስ ሰምተሻል አይደል? አዎ። እሺ ስንት ነው? ስንት ፌርማታ? 3 ፌርማታ ነው ያለው። 3 ፌርማታ ብላለች። የመጨረሻ መልስ እንግዲህ እኔ ላስታውስሽ አይደል? 50 ጫኑ ተባለ። 10 ወርዶ 5 ገባ ተባለ። ከዛ 3 ወርዶ ስንት? 3 ወርዶ 3 ተጫነ ነው አይደል? መጨረሻ ላይ ነው ደግሞ 2 እና 1 የተባለው አይደል? ስለዚህ 3 ፌርማታ ላይ ግን ነበር። ስለዚህ 3 ፌርማታ ነው ወጥ ወረደው ማለት ነው። ቁጥሮቹንም ብሳሳት። ስለዚህ ወደ አንቺ ስንመጣ ትክክለኛ መልስ 3 ስለሆነ እሺ። ስለዚህ አንተ 2500 አዝላ እና 0 ገባ። አይ 0 አልገባም። ያው ሂሳብ መጨረሻ ላይ ነው። ወደ አንቺ ግን ሲመጣ 2500 አሁን ክርስቲያን 12500 ብር አላት ማለት ነው። ሶስተኛ ዙር ጥያቄሽን መጠየቅ ትችላለሽ። የትኛውን ልምረጥልሽ? ስፖርት ቁጥር 1። ስፖርት ቁጥር 1 እስካሁን እየመረጠች ያለችው አንዳንድ ነው። አንደኛ ልትወጪ ነው መሰለኝ። 12500 አለሽ። እሺ የ2025 የፊፋ ባላንዶር አሸናፊ ተጫዋች ማን ነው? እኔ ስማቸውን አልጠራም፣ መስላቸው እዚህ ላይ አለ። የትኛው ይመስልሻል? ኳስ ወዳለሁ። ኳስ ትወጃለሽ?
እወዳለሁ እያልሽ ነበር አይደል? ትኩረትሽን አላቋርጥም እንጂ ለቪኒሲየስ የመጨረሻ መልስ ነው። እንደዚያ ያልሽ ፈራሽ? አይዞሽ እንዴ አሁን እኮ ብትቺ ራሱ እኮ የአንቺ ብር አይነካም። ከሱ የወሰድሽው ብር ነው የሚመለሰው። የመጨረሻው መልስ አምሮሃ ሆኗል። ዴምቤሌ ነው አይደለ? ዴምቤሌ እንግዲህ ያው ለሷ እኩል ሆነዋል። ስለዚህ ተመልሰሽ 10,000 ሆነሻል። ሀብትሽ 7,500። እሺ 7,500 ላይ እንግዲህ የመጨረሻ ጥያቄህን እንድትመርጥ በጣም ፈርታችሁታል። ጠቅላላ እውቀትን እዚህ ቤት ጠቅላላ እውቀት ለአንተ ነው። ጠቅላላ እውቀት በጣም አንቺም የቀረሽ ጠቅላላ እውቀት ነው፣ እሱም የቀረው ጠቅላላ እውቀት ነው። ጠቅላላ እውቀት በተለመደው 3ን ጠቅላላ እውቀት 3ን በአንድ ቤት ውስጥ ዙር መከራ ይበዛ እንደዚህ መከራ ይበዛ። እንዴት ነው ይሄ? እንደ እንቆቅልሽ አስበው እኮ ቆም ብለህ ካሰብከው ይገለጥልሃል እኮ እኔ ላይ በዛ ነው። እሺ እሷም ጋር እንደዛ ነው። እሺ በአንድ ቤት ውስጥ 3 ሴት ልጆች አሉ። እያንዳንዳቸው ልጆች ደግሞ አንዳንድ ወንድም አላቸው። ታዲያ በዛ ቤት ውስጥ ስንት ልጆች አሉ? በአንድ ቤት ውስጥ 3 ልጆች አሉ። 3 ሴት ልጆች አሉ። እያንዳንዳቸው ልጆች ደግሞ አንዳንድ ወንድም አላቸው። ታዲያ በዚያ ቤት ውስጥ ስንት ልጆች አሉ ጠቅላላ? እናንተ ቤት ነው 3 ልጆች አሉ። የማይነገር ነው። እሺ ጊዜ ስጡኛ። በቃ እንግዲህ ያው ጊዜ ሰከንድ ይሄዳል። አዎ ሰከንድ እየተቆጠረልኝ። ቆይ ብራ አልበራልኝም። አሬ በቃ ተቆጠረ እኮ እየተቆጠረ ነው። 1 10 9 8 7 6 ብሏል ሀብትሽ። የድምርና ምናምን አትበልና ራስ መልስ ማባዛትና መደመር ላይ እንዴት ነው? እና 3 ሴቶች እና 3 ወንዶች ነው። አይሆንም። እንዴ 3 ሴቶች አሉ። ለእያንዳንዳቸው በነፍስ ወከፍ ቆይ እንዴ እያንዳንዳቸው አንዳንድ ወደዚህ አይቆጠርም። ዲስኳሊፋይድ ሆኗል። አንቺ መመለስ ትችላለሽ። እንደዚህ ከሱ ጋር አይቻልማ። 4 ናቸው ብላለች። እንግዲህ መልሱን እሳቸው ቀድሞ ተናገሩ። ጋሽ ተመልሰሽ 12,500 ዲስኳሊፋይድ ሆናል። መለመድ አይችልም። ግን ዞሮ 23 ሰርተፍኬት አለሽ እንጂ ከኔ ነው እየወሰድሽ ያለሽ። መልስ 4 ስል ትለቅም። ምን ታያለሽ? መልሽ። መጀመሪያ ሰርቼ ነበር እስክትመልስ ነው። እሺ እንዴት ነው መልሶ? እሺ ነገር 3 ሴቶች አሉ። 3 ሴቶች አሉ። አንዳንዱ ደግሞ አንዳንድ ሊኖራቸው አይችልም። አንድ ብቻ ነው በአንድ ቤተሰብ ውስጥ 3 ሆኖ። እንዴት ነው በአንድ ቤተሰብ ውስጥ አንድ ወንድም እንደየቤተሰቡ አይደለም? ለምሳሌ አንድ ሴት ልጅ የራሷ የሆነ ወንድም አላት ነው። ከዛ ደግሞ እያንዳንዱ አንዳንድ ወንድም አላቸው ከተባለ አንድ ነው እንጂ ሁሉም ተራራና አንድ ነው። ይሄ ለብቻ ሊያወናብዳት ቢሞክርም ሀብትሽ አልተሳካለትም። ክርስቲያኔ ነኝ ሰርተፍኬቱ ተረጋግጧል። እሺ ጠቅላላ እውቀት ነው የቀረሽው። በተለመደው በአንድ እንሂድ ወይስ 2 እና 4 ታማርጫለሽ? የትኛው ይሻልሻል? አንድ ይሻልሻል። አንበሳ እንደዛ ነው። አንድ ነው ሁሌ። እሺ አንድ የዶሮ ነጋዴ ለገና ገበያ ዶሮዎችን ሊሸጥ እየሄደ እሺ በአንድ እጁ 3 ዶሮዎች በሌላኛው እጅ ደግሞ 3 ዶሮዎች ይዟል። በአጠቃላይ ስንት እግሮችና ስንት ክንፎች ናቸው ወደ ገበያ እየሄዱ ያሉት? አሁን እንደ እህቶቹ በመለስ ሰብሰብ ጋር እሺ ኢትስ ሪድል በደንብ ቆም ብለሽ አስቢበት። እሺ አንድ ልድገምልሽ። እሺ በአዘጋጆች እንግዲህ አንድ ልድገምላት። አንድ የዶሮ ነጋዴ ለገና ገበያ ዶሮዎች ሊሸጥ እየሄደ ነው። በአንድ እጁ 3 ዶሮዎች በሌላኛው እጁ 3 ዶሮዎች ይዟል። በአጠቃላይ ስንት እግሮችና ስንት ክንፎች ወደ ገበያ እየሄዱ ነው? አይኑን አጨፍን አታውቀውም እንደሚያቅሰው። እሺ 10 ሰከንድ ተይዞልሻል። 10 አጠቃላይ 12 ክንፍና 12
12 ክንፍና 12 እግር ብላለች። ኦኬ የመጨረሻ መልስ ነው። እሺ ይሄ እንዲህ አይነት ጥያቄዎች እንግዲህ በእንግሊዘኛ ማይንድ ቲዘርስ ይባላሉ። አንተ መመለስ አትችልም የኔ አባት። የታዳጊ ብር አትወስድም አላልኩም? እዚህ ጋር ቁጭ ብዬ ገና ስጀምር ቆሜ እየነገርኩ የራስህን በቃ የሰው ሀቅ አትፈልግ። የእነሱ እኮ ባዶ ቋጥን ይዘት እሺ። ስለዚህ አንተ 2 መልሰህ 2 ስተህ 5000 ላይ ቀርበሃል። እሷ 12500 ላይ ነበረች። አሁን መልስ የተሰጠው ላይ 12 እግርና 12 ክንፍ ብላ መልሳለች። ክርስቲያንዬ ቆም ብሎ ማስተዋል ይፈልግ ነበረ ጥያቄው። ማይንድ ቲዘር ማለት ትንሽ ጭንቅላትን በተወሰነ የሚጠመዝዙ ማለት ነው። ጥያቄውን አማርኛውን በትክክል ካነበብነው በአጠቃላይ ስንት እግሮች እና ስንት ክንፎች ወደ ገበያ እየሄዱ ነው? እየሄደ ያለው ሰውየው እንጂ ዶሮዎቹ አይደሉም። ዶሮዎቹ ተይዘዋል። ስለዚህ እየሄደ ያለው 2 እግር እና 0 ክንፎች ናቸው። እሺ ስለዚህ እየሄደ ያለው ከተባለ ነው ተመልጧል። በደንብ ይጨብጨብላት። 10 ሺዋን አስከብራ ወጣለች። እሺ ዳኝለት እንጂ በደንብ ለትራንስፖርት ቢያንስ አስቀርቼ እንዳለው የመጀመሪያ ዙር ተጠናቋል። እንግዲህ ክርስቲያን ተስፋዬ 10,000 ብር አሸንፈሻል። ለራስሽ ምካል ሀብትሽ እስከ ግማሽ ድረስ አንገት ለአንገት ተያይዞ በቃ ሞክሮ ነበረ። እንግዲህ አንተ 5,000 ብር፣ ክርስቲያን 10,000 ብር፣ ሀብትሽ በዚህ ተጠናቋልና ለራሳችሁ ሞቅ ያለ ጭብጨባ